በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንደ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ታኅሳስ 6 በዚህች ቀን የቀሲስ ሰማዕት የቅዱስ እንጣሊዮስ መታሰቢያው ነው። በረከቱም በአገራችን በኢትዮጵያ በሕዝበ ክርስቲያኑ ሁሉ ላይ ለዘላለሙ አድሮ ይኖር አሜን። ሰላም ለከ እንጣሊዮስ ቀሲስ ሰማዕተ ቃለ አብ ሐዲስ ጸልይ ለነ ሀበ ኢየሱስ ክርስቶስ ያንጻሐኒ በሕይወቴ ወይቀድሰኒ እምርክስ እስመ ድኅረ ወጻ ይገብ መንፈስ። በዚህችም ቀን ቅዱስ አባት የእስክንድርያ አገር ሊቀ ጳጳሳት የአባ አብርሃም ሶርያዊ የዕረፍቱ መታሰቢያ ነው። እርሱም ለአባቶች ሊቃነ ጳጳሳት 62ኛ ነው። ይህም አባት ከምስራቅ አገር የክርስቲያን ወገን ነው። እርሱም ብዙ ገንዘብ ያለው ነጋዴ ነበር። እየነገደም ብዙ ጊዜ ወደ ምስር አገር ደረሰ። ከዚህም በኋላ በውስጧ የሚኖር ሆነ። ከእርሱም ለድሆችና ለችግረኞች ርኅራኄ ማድረግና ብዙ ትሩፋቶችም ተገለጡ። የደግነቱና የትሩፋቱ የአዋቂነቱም ዜና በተሰማ ጊዜ አባቶች ኤጲስቆጶሳት፣ የሀገር ታላላቆችና ምሁራኖች በእስክንድርያ ሀገር ሊቀ ጵጵስና የሾሙት ዘንድም ተስማሙ። እዚያንም ጊዜ በእግዚአብሔር ፈቃድ ሊቀ ጵጵስና ተሾመ። ከዚህም በኋላ ገንዘቡን ሁሉ ለድሆችና ለችግረኞች ሰጥቶ የሊቀ ጵጵስናውንም ሥራ መስራት ጀመረ። በሹመቱም ወራት ክፉ ልማድን ሁሉ አስወገደ። ኤጲስቆጶሳቱንም ስለ ክህነት ሹመት መማለጃም እንዳይቀበሉ አወገዛቸው። ዕቁባቶች ያሏቸውንም ሰዎች ዕቁባቶቻቸውን እንዲተዉ አወገዛቸው። ውግዘቱንም በሰሙ ጊዜ ሁሉም ፈርተው ክፉ ልማዳቸውንም ተዉ። ወደ እርሱም መጥተው ከእግሮቹ በታች ወድቀው በደላቸውን ያስተሰርይላቸውም ዘንድ ለመኑት። የንጉሥ ጸሐፊ ከሆነ ከአንድ ሰው በቀርም ቃሉን ያስተሐቅር ዘንድ የደፈረ ማንም የለም። ይህም ልዑል እግዚአብሔርን ስለማይፈራ የዚህን የቅዱስ አባት ግዝትንም አልፈራም። ይህ አባት ግን ስለ ራሱ ድህነት ብዙ ጊዜ ለመነው። ከክፋቱ ተመልሶ ከመቅሰፍት ይድንም ዘንድ ገሰጸው፣ መከረውም። ሰውየው ግን አልሰማውም። ይህም አባት ማሰማሩንና መገሰጹን ሰልችቶ አልተወውም። ለሌሎች እንቅፋት እንዳይሆንም ስለዚህ ወደዚያ ሰው ቤት ሄደ። የሊቀ ጳጳሳቱንም መምጣት በሰማ ጊዜ ደጁን ዘጋ። ይህ አባትም ደጁን እያንኳኳ 2 ሰዓት ያህል ቆመ። ከዚህም በኋላ የዚህ ሰው ደም በራሱ ላይ ነው፣ እኔ ከደሙ ንጹሕ ነኝ ብሎ የእግሩን ትቢያ አራግፎ ተመለሰ። ወዲያውኑም በዚህ ሰው ላይ ምልክትን ጌታችን ገለጸ። ከድንጋይ የተሰራ የቤቱ መድረክም ከ2 ተከፈለ። ይህ ፈጽሞ ድንቅ ነውና። ከዚህ አባት ግዝት የተነሳም ጠንካራው አለት ተሰነጠቀ። ለምለም የነበረ የሰውየው ልብ ግን ከአለትም ጠነከረ። ዳግመኛም ድንቅ ምልክትን እግዚአብሔር በዚህ ሰው ላይ አደረገ። ከድሆች ሁሉ እጅግ የባሰ ድሃ ሆኗልና ከሹመቱም በጉስቁልናው ሻሩት። ከገንዘቡም አንዲት መሐልቅ እንኳ አልተረፈለትም። ደግሞም ስጋውን ጭንቅ በሆነ ደዌ ቀሰፈው። እጆቹና እግሮቹም ተቆራርጠው በክፉ አሟሟትም ሞተ። ለሁሉም መቀጣጫም ሆነ። ብዙዎች ከኃጢአተኞች ውስጥም ንስሐ ገቡ። በዚህም አባት ዘመን ለምስር ንጉሥ የጭፍራ አለቃ የሆነ አንድ ሰው ነበር። እርሱም ወደ እስልምና ሕግ የገባ አይሁዳዊ ነው። ለዚህም የጭፍራ አለቃ አይሁዳዊ የሆነ ወዳጅ ነበረው። ወደ ንጉሡም አብሮት እየገባ ከንጉሥ ጋር ይነጋገራል። ከጭፍራ አለቃውም ጋር ወዳጅ ስለሆነ በንጉሥ ዘንድ ባለሟልነትን ባገኘ ጊዜ ንጉሡን እንዲህ አለው፣ ጌታዬ ንጉሥ ሆይ ሊቀ ጳጳሳትን እንድታስመጣውና በፊትም እንድከራከረው ተመኝቻለሁ። ንጉሡም ልኮ ይህን አባት ሊቀ ጳጳሳት አባ አብርሃምን አስመጣው። ከእርሱም ጋር የመክፉ ልጅ የስሙናይን ኤጲስቆጶስ አባ ሳዊሮስ ነበር። ይህ አይሁዳዊም ከእሳቸው ጋር በተከራከረ ጊዜ ረድተው አሳፈሩት። ንጉሡም ሊቀ ጳጳሳቱንና ከእርሱ ጋር ያሉትን ታላቅ ክብርን አከበራቸው። በፍቅር በሰላምም ወደ ቤታቸው አሰናበታቸው። የጭፍራ አለቃውና ወዳጁ አይሁዳዊውም አፈሩ። ሊቀ ጳጳሳቱንም የክርስቲያን ወገኖችንም የሚወድቁበትንም የሚፈልጉ ሆኑ። በአንዲትም ቀን
የጭፍራ አለቃ ወደ ንጉሥ ገብቶ ጌታዬ ንጉሥ ሆይ የማስረዳህ ነገር አለ። እኒህ ክርስቲያኖች ሃይማኖት የላቸውም እኮን። ወንጌላቸው የሰናፍጭ ቅንጣት ታህል ሃይማኖት ካላችሁ ይህን ተራራ ከዚህ ተነቅለህ ወደዚያ ሄድ ብትሉት ይሄዳል፣ የሚሳናችሁም የለም ይላልና አለው። ንጉሱም ይህን በሰማ ጊዜ ሊቀ ጳጳሳት አባ አብርሃምን ልኮ አስመጣውና ወንጌላችሁ የሰናፍጭ ቅንጣት ታህል ሃይማኖት ካላችሁ ይህን ተራራ ከዚህ ተነቅለህ ወደዚያ ሄድ ብትሉት ይሄዳል ይላል፣ ስለዚህ ነገር ምን ትላላችሁ አለው። ሊቀ ጳጳሳቱም እውነት ነው፣ የከበረ ወንጌል ይላል አለው። ንጉሱም መልሶ እንዲህ አለው፣ እነሆ ይህ ሃይማኖት ያላችሁ እናንተ የብዙ ብዙ ናችሁ። ከእናንተ ውስጥ ይህን ምልክት የሚገልጥ አንድ ሰው ልታመጣልኝ እሻለሁ። አለዚያም ለክርስቲያን ወገኖች ሁሉ አንተ አለቃቸው ነህና ይህን ምልክት ትገልጥ ዘንድ ይገባሃል አለው። ሊቀ ጳጳሳቱም ሰምቶ ደነገጠ፣ እጅግም ፈራ። ንጉሱንም እስከ 3 ቀን ታገሰኝ አለው። ንጉሱም ይሁንልህ አለው። ሊቀ ጳጳሳቱም ከንጉሱ ፊት ወጥቶ በአቅራቢያው የሚገኙትን ኤጲስቆጶሳቱን ካህናቱንና መነኮሳቱን ሁሉ ሰበሰባቸው። በምስራ ሀገር በማልቃ በእመቤታችን በቅድስት ድንግል ማርያም ቤተ ክርስቲያን ውስጥም በሊህ በ3ቱ ቀኖች እየጾሙና እየጸለዩ በእመቤታችንም ስዕል ፊት ቆመው ወደ እግዚአብሔር ሲማልዱ ቆዩ። በ3ኛውም ቀን በሌሊት እመቤታችን ቅድስት ድንግል ማርያም ለሊቀ ጳጳሳቱ በብሩህ ገጽ ተገልጻ እንዲህ አለችው፣ በፊቴ ያፈሰስከውን እንባህን ተቀብዬ ስለ አንተ ልጄን ለምኜዋለሁና አትፍራ። አሁንም የብረት አፈር ባለበት ሜዳ ወደ ገበያ በሚወስደው ጎዳና ተነስተህ ሂድ። አንድ አይና የሆነ የውሃን ስራ የተሸከመ ሰው ታገኛለህ። ይህን ምልክት እርሱ ያደርግልሃልና እርሱን ያዘው። የዚህም ሰው ስሙ ጫማ ሰፊ ስምዖን ይባላል። እርሱም ስለምወደው ልጄ ኢየሱስ ክርስቶስ ትእዛዝ አይኑን አውልቆ ጥሏልና። በዚያንም ጊዜ ሊቀ ጳጳሳቱ ተነስቶ ፈጥኖ ሄደ። ያንንም ሰው አግኝቶ ያዘው። የክርስቲያን ወገኖችን እዘንላቸው ራራላቸውም አለው። አምላክን የወለደች እመቤታችን ቅድስት ድንግል ማርያም እንደተገለጸችለትና እርሱንም እንዳመለከተችው ነገረው። እርሱም ለሊቀ ጳጳሳቱ ሰግዶ አባቴ ሆይ እኔ ያጠ በደለኛ ነኝና ይቅርታ አድርግልኝ። ይህን የምትለኝን ላደርገው የማልችል ነኝ። ነገር ግን የእግዚአብሔር ፈቃድ ይሆን። አምላክን በወለደች በእመቤታችን በቅድስት ድንግል ማርያም ጸሎት በአንተም በከበረች ጸሎትህ የክርስቲያንን ወገኖች እንድትረዳቸው ይሆን። እኔንም ለማንም እንዳትገልጠኝ እለምንሃለሁ። እኔ የዚህን ዓለም ክብር መሸከም አልችልምና። ነገር ግን የምልህን አድርግ። አንተም ንጉሱ ይነሳልኝ የሚልህ ተራራ ትይዩ ከካህናቶችንና ከሕዝብ ጋር ገብተህ ቁም። ወንጌሎችን፣ መስቀሎችን፣ ማይጠንቶችንም የሰም መብራቶችንም ያዙ። ንጉሱም ከነሰራዊቱ በአንዲት ዳርቻ አይቁም። እኔም ማንም እንዳያውቀኝ ከሕዝቡ ተደባልቄ በፊትህ እቆማለሁ። 41 ጊዜ ኪርያላይሶን እያላችሁ በመጮህ ወደ እግዚአብሔር ማሉ። ይኸውም አቤቱ ክርስቶስ ማረን፣ ራራልን፣ ይቅርም በለን ማለት ነው። ከዚህም በኋላ ዝም እንዲሉ ሕዝቡን እዘዛቸው። እኔም ያን ጊዜ ስሰግድ አንተ ስገድ። እንዲህም 3 ጊዜ አድርግ። በዚያ ተራራ አንጻር ማህያዊ በሆነ በመስቀል ምልክትም በየስግደትህ አማት ባለው። ሊቀ ጳጳሳቱም ይህን ሰምቶ ለወገኖቹ በማሰማት አስገነዘባቸው። በዚያም ተራራ በሌላ ገጽ ከሰራዊቱ ጋር ወጥቶ እንዲቆም ለንጉሱም ነገረው። ሊቀ ጳጳሳቱም እንደራቸው ሁሉም ወጥተው ቆሙ። ከዚህም በኋላ ሊጸልዩ ጀመሩ። 41 ጊዜም አቤቱ ክርስቶስ ማረን አሉ። ከዚህም በኋላ ሊቀ ጳጳሳቱ 3 ጊዜ ሰገደ። ሲነሳም ወደዚያ ተራራ አማተበ። በዚያንም ጊዜ ተራራው ከቦታው ተነቅሎ በአየር ላይ ተንሳፈፈ። ሊቀ ጳጳሳቱና ሕዝቡን ሲሰግዱ ያ ተራራ ወደ ቦታው ይወርዳል። ከሰገዱበትም ሲነሱ ከቦታው ተነቅሎ ወደ አየር ወጥቶ ይንሳፈፋል። እንዲህም 3 ጊዜ ያደረጉ። ሕዝቡም ሁሉ ይህን ድንቅ ሥራ አይተው እጅግ አደነቁ። ምስጉን እግዚአብሔርንም አመሰገኑት። ሊቀ ጳጳሳት አባ አብርሃምንም ፈሩት። ንጉሱም ወደ እርሱ አስቀርቦ ታላቅ ክብርን አከበረው። እንዲህም አለው፣ የምትሻውን ለምነኝ፣ ከእኔም ተመኝ፣ ምን አልከለክልህም።
ንጉሱም ሊቀ ጳጳሳቱን ግድ ለምነኝ ባለው ጊዜ አብያተ ክርስቲያናትን ልሰራሻለሁ፣ ይልቁንም የሰማዕት ቅዱስ መርቆሬዎስን ቤተ ክርስቲያን በምስር ሀገር ልሰራሻለሁ አለው። እንደወደደ የሚሰራ ዘንድ አዘዘለት። ከቤተ መንግስቱም ብዙ ገንዘብን አቀረበለት። ሊቀ ጳጳሳት አባ አብርሃምም በምድር ላይ እግዚአብሔር ዕድሜህን ያርዝም፣ መንግስትህንም ያጽና፣ እኔ ገንዘብ አልሻም አለው። ይህንንም ባለው ጊዜ ንጉሥ አደነቀ። የዚህንም ዓለም ገንዘብ በመናቅ እጅግ ወደደው። ከዚህም በኋላ የቅዱስ መርቆሬዎስ ቤተ ክርስቲያን ስራዋ እስቲፈጸም ሌሎቹም በግብፅ ሀገር የተሰሩ ብዙዎች አብያተ ክርስቲያናት ሲሰሩ ንጉሱ በፈረስ ተቀምጦ ከሰራዊቱ ጋር በመሄድ ከሊቀ ጳጳሳቱ ጋር አብሮ ለስራ ይሰለፍ ነበር። የሚቃወሙ ክፎች ሰዎችም የተሰራውን የሚያፈርሱ ዘንድ የሚሹ ስለነበሩ ስለዚህ ንጉሥ አጽንቶ አስጠበቀ። ተጋድሎውንም በፈጸመ ጊዜ እግዚአብሔርንም አገልግሎ በወንጌላዊው ማርቆስ ወንበር 6 ዓመት ከ6 ወር ከኖረ በኋላ በሰላም አረፈ። በዚህም አባት በገድሉ መጽሐፍ ያ ስለ ዕቁባቶቹ ያወገዘው ጸሐፊ በመርዝ ገደለው የሚልም አለ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ አባት ጸሎት ይማረን፣ በረከቱም በአገራችን በኢትዮጵያ በሕዝበ ክርስቲያኑ ሁሉ ላይ ለዘላለሙ አድሮ ይኑር፣ አሜን። ሰላም ለከ አብርሃም ነጋዲ ወሊቀ ጳጳሳት አዲ ሶባጸ ቅድሜከ በግዝበተ ልባ አባዲ ሰሚዮ ቃለ ግዘት እምልሳንከ ነዳዲ መድረከ ወቱ ተሰጥቀ ለብሲ ካዲ ሰላም ለስምዖን በአፈ ማርያም ዘተአምረ በይነ ትእዛዙ ለወልዳ ከማይኖ አወረ ይሌብውዎ ሎቱ ወይጸግዎሙ ክብረ ሶበጸለ ቀዊሞ ዘሊቀ ጳጳሳት ድህረ ነቀለ ደብረ ወተከለ ደብረ። በዚችም ቀን የድንግሊቱ አርሴማ ቤተ ክርስቲያኗ የከበረችበትና የስጋዋ ፍልሰት የሆነበት ከእርሷ ጋርም የተገደሉ የ27 ደናግልም የስጋቸው ፍልሰት የሆነበት ነው። ይህችንም ቅድስት አርሴማን ንጉሥ ድርጣደስ ይህን ያህል ታላቅ ክብር ካለው ከእኛ ጋር መኖርን እምቢ አልሽ ልብ የለሽምን አላት። እርሷም በሰማያት ያለው ይበልጣል እጅግም ይሻላልም አለችው። ወደ ጎን ወስደውም ልብሷን ገፈው አንገቷን በሰይፍ እንዲቆርጡ አዘዘ። የደናግሉንም ሁሉ አንገት እንዲቆርጡ አዘዝና ተቆረጠ። እግዚአብሔርም ምስጋና ይሁን። እኛንም በደናግል ጸሎት ይማረን፣ በረከታቸውም በአገራችን በኢትዮጵያ በሕዝበ ክርስቲያኑ ሁሉ ላይ ለዘላለሙ አድሮ ይኑር፣ አሜን። ሰላም ለፍልሰተ ስጋኪ በስባተ ብዙ ጉባኤ አመሰከብኪ አርሴማ እስከ ይከውን ትንሣኤ ወይም ካይበ በቃለ ስባት በውዋኤ ሰማይታተ ዘቅርሜኪ እስራው ሱባኤ ወለድሬኪ ተሳክሌ። በዚችም ቀን የቅዱሳን አረሚ የነበረ የኤልያስ፣ የበጥልስ፣ የሱርፍት፣ የማርያ፣ የሚካኤል፣ የድልሰውል፣ የተለዋሜዎስም መታሰቢያቸው ነው። በረከታቸውም ትድረሰን። ለእግዚአብሔር ምስጋና ይሁን። በረከታቸውም በሀገራችን በኢትዮጵያ በሕዝበ ክርስቲያኑ ሁሉ ላይ ለዘላለሙ አድሮ ይኑር፣ አሜን። እንደ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ታኅሳስ 7 በዚች ቀን በአባ መቃርስ ገዳም በደብረ ሲያት የሚኖር አባ ዳንኤል አረፈ። በዚችም ቀን የብጽዕት ዲያጥርስ መታሰቢያዋ ነው። በዚችም ቀን ለታወቀች እሷን ለተባለች ገዳማ በምኔት የሆነ የሚጋደል ቅዱስ አባት አባ ማቴዎስ አረፈ። በዚችም ዕለት ከመቤታችን ከቅድስተ ቅዱሳን ከድንግል ማርያም ክብር ይግባውና ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ ከስጋዋ ስጋ ከነፍሷ ነፍስ ነስቶ እንደሚወለድ በከበሩ ነቢያት አፍ ለመሰበኩ መታሰቢያ ሆነ። ለእግዚአብሔርም ምስጋና ይሁን። እኛንም በቅዱሳን መላእክት፣ ጻድቃን፣ ሰማዕታት፣ ደናግል፣ መነኮሳት፣ አበው ቀደም ይልቁንም በሁለት ወገን ድንግል በምትሆን በእመቤታችን በቅድስተ ቅዱሳን በድንግል ማርያም ረድኤትና በረከት አማላጅነቷን በአገራችን በኢትዮጵያ በሕዝበ ክርስቲያኑ ሁሉ ላይ ለዘላለሙ አድሮ ይኑር፣ አሜን። ዛቅረብኩ ማሌታ ዘኪራ ይላፈ ምለተ ጸምዱከ ዘልፈ ለላነበብ ተወከብ ዘንዴቴ መጽሐፈ እንተረሰይከ እግዚኦ ጸሪቀ መለት ውኩበ መላቡ ብውላን ዘተርፈ ነቢያት፣ ቅዱሳን፣ ሐዋርያት፣ ሰባኪያን፣ ሰማዕታት፣ ጻድቃን፣ ደናግል፣ አዲ ወመነኮሳት ኢራን
ባርኩ ባርኮ ጉባኤ ዛቲ መካን እስከ አረጋዊ ሊቁኑስ ህፃን ለዘጻፎ በክርታስ ወለዛ ጻፎን ዘይደርስ ለዛ አንበቦ ለዘተርጎሞ በልሳን አዲስ ወለዘሰማ ቃሎ በዝነ መንፈስ በጸሎተሙ ማርያም አራቂተ ኩሉም ባይ ስቡረ ማረነ ኢየሱስ ክርስቶስ አቡነ ዘበሰማያት